ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ አለን። በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው እንግዲህ በሌላ ቪዲዮ መጥቻለሁ። የዛሬው ቪዲዮ እንግዲህ ትንሽ ለየት ያለ ነው ከበፊቱ ማለት ነው። በምንድን ነው የምንታወቀው? እኛ ያጠፋውን በመውቀስ በመገሰጽ ጥሩ የሰራውን ደግሞ በማሞገስ ማለት ነው። የኛ እሱ ላይ ነው በቃ። ስለዚህ ጥሩ የሰራውን ጥሩ ሰርታል፣ ያጠፋውን ደግሞ አጥፍታል እንደምንል እናውቃለን። ዛሬ ማን እንዳጠፋ በግልጽ ታውቃላችሁ። በዛ ላይ በደንብ አድርገን የምናወራ ጉዳይ ይሆናል ማለት ነው። የአብርሃምና የሩታና የሄርሜላ ጉዳይ እንግዲህ በአብርሃም ጉዳይ የተያያዘ ነገሩ በጣም ተወጥሮ እዚህ ደረጃ ደርሷል ማለት ነው። እዚህ ደረጃ ደርሷል። በጣም ደስ የማይል ቦታ ላይ ነው ያሉት እነዚህ ልጆች። አሁን መያዝ መሀላቸው ገብቶ የሚቆጣቸው ሰው ያስፈልጋል ማለት ነው። ገብቷቸዋል። ያው ብቻ ይሰማሉ ለማለትም ችግር ነው፣ ግን ደግሞ ከባድ ሁኔታ ላይ ደርሰዋል ማለት ነው። አብርሃም እንደሚታወቀው ሁላችንም እንደምናውቀው በዚህን ሰዓት ላይ ቡታጅራ ነው ያለው፣ ቤተሰቡ ጋር ያለው ማለት ነው። ወደ ጤናው ሙሉ በሙሉ እንደተመለሰ ዛሬም ሰምተናል፣ ትናንትናም አይተናል። በቃ አብርሃም ሙሉ በሙሉ ወደ ጤናው ተመልሷል። አዎ። ስለዚህ ወደ ጤናው ሲመጣ ደግሞ በአካል የምናየውና የሚለን ብዙ ነገሮች አሉ። ምክንያቱም ያሳለፋቸውን ጊዜያቶች እንዴት እንደነበሩ ሊነግረን ይችላል ብዬ አስባለሁ። አይደለ? ህይወትን ከተቋረጠችበት ይጀምራል ወይስ ደግሞ አሁን ካለበት ይቀጥላል የሚለውን ነገር አብረን ነው የምናየው። አይደለ? ህይወትን እንዴት ስላችሁ ይገባችኋል አይደለ? ከሄርሜላ ጋር እያለ በድንገት ከሩታ ጋር ቀጠለ ማለት ነው። ስለዚህ ከዛች ከሩታ ጋር ከሄርሜላ ጋር የተለያየበት ቦታ ላይ ይመለሳል ወይስ ደግሞ አሁን ያለበትን ከሩታ ጋር ያለውን ነገር ይቀጥላል የሚለውን ከሱ ብንሰማና እሱ ነው አይደለም የሚበልጠው፣ ወሳኙ እሱ ስለሆነ ማለት ነው። እና እሱን አብረን የምናየው ጉዳይ ይሆናል። ዛሬ ግን የተፈጠረው ነገር እጅግ በጣም ደስ የማይል ነገር፣ ሄርሜላ በተለይ ከሄርሜላ የማንጠብቀው ነገር ተፈጥሯል። አዎ ሄርሜላ ለአብርሃም ጤንነት ብዙ ነገር ስትታገል እንደቆየች እናውቃለን። ቅን ልጅ ናት ብለንም ብዙ ጊዜ አውርተናል። በሄርሜላ ዙሪያ ጥፋቶችን አጥፍታለች፣ በጥፋቷ ወቅሰናታል። ከዛም መልካም ነገሮችን አድርጋ እነዛን መጥፎ ጊዜያቶችን ለመሸፈን ጥረት አድርጋለች። ልክ ነሽ ብለናታል። አሁን ደግሞ ዛሬ ትልቅ የሆነ ስህተት ሰርታለች። የእሷ ስህተት መስራት ብቻ ሳይሆን ዛሬ አሚሩንም ልንወቅሰው ነው ማለት ነው። ምክንያቱም አሚሩንም እንደምናውቀው ለአብርሃም የሚታገል ልጅ እንደሆነ በግልጽ የምናውቀው ልጅ ነው። በጣም ጥሩ ልጅ ነው ብለን ስናሞግሰው ነበረ። ዛሬ ግን ቢያንስ እሱ እንኳን ከሷ ተሽሎ አይ ይሄ አካሄድ ልክ አይደለም ብሎ ሄርሜላ ሊይዛት ይገባ ነበር። ገብቷችኋል አይደለ? አብርሃም ወደ ጤናው ተመልሷል፣ ወደ አዲስ አበባ ሊመጣ ነው ብለውናል። ስለዚህ እያንዳንዱን ነገር መወሰንና እያንዳንዱን ነገር ማድረግ ያለበት አብርሃም ሆኖ ሳለ ሄርሜላ ሩታ ቤት ሄዳ የአብርሃምን ልብስ መጠየቅ ኢዝ ነውር ነው። አዎ ልክ አልሰራሽም፣ በቃ አጥፍተሻል። አብርሃም ውሳኔው የአብርሃም ነው። ገና ወስኖ በዚህን ሰዓት ላይ ወስኖ እንኳን ከአንቺ ጋር ነው መሆኑ ቢል መውሰድ ካለበት አብርሃም ራሱ ነው መውሰድ ያለበት እንጂ አንቺ ሄደሽ ከሩታ ጋር ከቀድሞ ሚስቱ ጋር ልብሱን መውሰድ አትችይም። ይሄ ትክክል አይደለም። ይህን ነው አሚሩም አብረ ተደረበ የወንድሜን የእሷ የሚስቱ ምናምን ነገር አይባልም። ልክ አይደለም በቃ። ስለዚህ አሚሩም አጥፍተሃል፣ ሄርሜላም አጥፍታችኋል። በቃ ልክ አይደላችሁም። ይሄ ነውር ነው። ምክንያቱም ለእያንዳንዱ ነገር አብርሃም ነው ምላሽ መስጠት ያለበት። አብርሃም ገና ምርጫው እንኳን ሳይታወቅ ከአንቺ ጋር ይሁን ከሩታ ጋር ይሁን ውሳኔውን ባልታወቀበት ውሳኔውን እንኳን ቢያሳውቅ ከአንቺ ጋር ነው የምኖረው ቢል እንኳን አንቺ ሄደሽ መውሰድ አትችይም። ይሄንን የመጠየቅ መብት ያለው አብርሃምና አብርሃም ብቻ ነው። ልብስ ቸግሮኛል ምቀይረው አጥቻለሁ ብሎ እንኳን ልብስ ቢፈልግ
መሄድና ማምጣት ያለባቸው መላክም ያለባቸው አብርሃም እንኳን ልኮች ቢሆን አንቺን አይደለም መላክ ያለበት፣ እነ ዳዊትን እነ ቡዜ ወይም ደግሞ ሌላ ሰው ቤተሰብን ነው መላክ ያለበት እንጂ አንቺ ሄደሽ እንዴት ሁለት ባላንጣዎች አንዷ ከአንዷ ቤት የሆነ ነገር ለመውሰድ ይኬዳል? ይሄ እኮ እንደማይሆን እኮ ሲጀምር ውስጣችሁ ያውቃል። ሩታ እንደማሰጣችሁ በደንብ ታውቃላችሁ። አሚሩም ታውቃለህ፣ ሄርሜላም ታውቂያለሽ። ስለዚህ ዋና ታርጌታችሁ ጭቅጭቅ ለመፍጠር ነው ሄዳችሁ ማለት ነው። በቃ ዋና ታርጌታችሁ ከሩታ ጋር ሰጣ ገባ ውስጥ መግባት ፈልጋችሁ ነው ሄዳችሁት። ስለዚህ ይሄ ልክ ነው? ልክ አይደለም። አይደረግም እንደዚህ እንዴ። እያንዳንዱ የምትሄዱበትን ነገር ማስተዋል አለባችሁ። የሰው ቤት ገብቶ የማይመለከተንን ነገር መጠየቅ ማለት እኮ ነው። አብርሃም ነው የሩታ ባለ ቀድሞ ባሉ አይደለ? አብርሃም ልብሱ እዛ ነው መጥቶ እኔ ከአንቺ ጋር መኖር አልፈልግም፣ እኔ ከሄርሜላ ጋር ነው መኖር የምፈልገው ካለ ሄዶ መውሰድ ያለበት እሱ ሆኖ ሳለ አንቺ አይመለከትሽም፣ በፍጹም አይመለከትሽም። ሄርሜላ እጅግ ስህተት ነው የሰራሽው። ይሄ በነገራችን ላይ ሩታ ለፖሊስ ደውላ እናንተን ማሳሰር እንደምትችል አታውቁም? እናንተ እኮ ሊዘርፉኝ የመጡት ብላ እኮ ማሳሰር ትችላለች። ህጉ ያስኬዳታል፣ ይፈቅድላታል። ገብቷችኋል? ምክንያቱም ምንም አይደላችሁም እናንተ እዛ ጋር ምንም አይደላችሁም። ከአብርሃም ጋር የራሳችሁ የሆነ ግንኙነት ሊኖራችሁ ይችላል። ከዛ ውጪ ግን ከሩታ ጋር ምንም አይደላችሁ፣ ጠላት ናችሁ። በቃ አለቀ። እናንተ ማየት አትፈልግም፣ እናንተ ሩታ ማየት አትፈልጉም። ያ ነው በቃ። ሁለታችሁም በቃ በአይነ ቁራኛ የምትታዩ ሰዎች እዚህ ጋር የአብርሃምን ልብስ ስጪኝ ምን ማለት ነው? ይሄ ከእናንተ አይጠብቅም። እኔ በተለይ አሚሩ ልክ አይደለህም፣ በቃ ልክ አይደለህም። አንተ ልትመክራት ይገባ ነበር። እንደውም በተሻለ ሄርሜላ እሺ፣ ምናልባት እንግዲህ ለአብርሃም ያላት ፍቅር አብርሃም ከሷ ጋር እንዲኖር ጓግታ ይህን ነገር ልታስብ ትችላለች። እንደው ስህተት ነው፣ ገብቷችኋል? ማሰቡ ራሱ ስህተት ነው። ግን ደግሞ አሰበች እንበል። አንተ ግን ቆም ብለህ አይ እንደዛ አይደለም፣ ይሄ እኮ እኛ ማድረግ አንችልም፣ አብርሃም በራሱ ጊዜ ውሳኔውን ሲያሳውቀን እሱ እንደዚህ ቢያደርግ ይሻላል እንጂ ብለህ እንኳን አታስቆማትም? አብረህ ሄደህ እንደው አንቺ አታውቂችንም፣ ለአንቺ እኮ ምናምን ችግር የለውም እሷም ትበቃሻለች ምናምን ትላለህ። ከሷ ባስክ እኮ አንተ ከሷ ብሰ እንደገና ከሷ ሰው ቤት ሄደ ያዙ ይልቀቁ። ኧረ አይባልም። ማስተዋል መቻል አለብህ እንጂ እንዴ። ስለዚህ እጅግ ስህተት የሆነ ነገር ዛሬ ተሰርቷል። የሰሩትም አሚሩና ሄርሜላ ናቸው። በቃ አለቀ። ስናሞግሳቸው ነበር አይደል? ጥሩ ነገራቸውን የሰሩትን ነገሮች እያንዳንዱ ነገር ስንነግራቸው ነበር። አሁን ደግሞ በደንብ አድርገን እነግራቸዋለን ስህተታቸውን ማለት ነው። ስህተታቸውን በፍጹም መደባበቅ መሸፋፈን ምናምን ነገር የሚባል ነገር የለም እኛ ጋር። የተወዳችሁና የተከበራችሁ ቤተሰቦቻችን እንግዲህ ቪዲዮ አጠር አድርጌ ቪዲዮ ይዣለሁ። ቪዲዮውን እያየን ደግሞ ሀሳብ እንስጥበት። አጠር ያለ ቪዲዮ ነው። አብርሃም ከሄደበት ሊመለስ ነው። እግዚአብሔር ይመስገን። እናንተ በረጅም ጊዜ ነገሮችን ለማበላሸት እየሞከራችሁና ብዙ ነገር ለማበላሸት እየሞከራችሁ ነበር። እግዚአብሔር ይመስገን። እንደናንተ ለማበላሸትም ኦፍኮርስ ታግሏል። ኤፍሬምና ሩታ ብዙ ነገሮችን ሲያደርጉ ነበረ፣ ግልጽ ነው። አዎ፣ ግን ደግሞ ስለዛሬው ካነሳን ደግሞ ልክ አይደላችሁም ነው በቃ። ክፋት ሳይሆን እንደ ፈጣሪ ፍቃድ አብርሃም ደህና ነው፣ በጣም ተሽሎታል፣ ወደ ማንነቱ ተመልሷል። ሁሉም ያመነበት ነገር ነውና ዛሬ የመጣ ነው የአብርሃምን ልብስ ልንወስድ ነው። ካንቺ ጋር አየሽ፣ ወደ ራሱ ተመልሷል አልሽ። አብርሃም ወደ ራሱ ከተመለሰ ውሳኔው የአብርሃም ነው። ልብሱን የመውሰድ ስልጣንም የአብርሃም ነው። እኔ እዛ ቤት መሄድም አልፈልግም ካለ ልብሱንም መተው ይችላል፣ ወይም በሌላ ሰው ላኪልኝ ብሎ መላክ ይችላል፣ ቤተሰብን ማለት ነው። አይ አልክም ካለችም መብቷ ነው፣ ትችላለች። ከፈለገን አናውሰድ ልትለው ትችላለች። አይ እኔ እዛ ቤት መርገጥ አልፈልግም ቢል እንኳን አንቺ መሄድ የለብሽም። አለቀ። ይሄ ነው መሆን ያለበት። እዚህ ጋር ንትርክ ውስጥም አንቺ ቤት የሚያስመጣኝ ምን ጉዳይ የለም። ግን ደግሞ አያችሁ እንደዚህ በአግባቡ እንኳን መነጋገር የማይችሉ ሰዎች ከሩታ ጋር በአግባቡ እንኳን መነጋገር አትችይም አይደለ? ስለዚህ አንቺ ሄደሽ ይሄን ሲጀመር ስትጠይቂ እንደምትሰጥሽ ታምኛለሽ? ጭንቅላትሽ ያምናል? ይሄንን እንደማሰጥሽ እኮ ታውቂያለሽ። አንቺ ታውቂያለሽ እኮ
ይሄ በጣም ያሳዝናል። እውነት ለመናገር እኔ በጣም አሳዝኖኛል። አብርሃም ደህና ነው። አብርሃም ደግሞ ደህና ሲሆን ምርጫው ማን እንደሆነ ግልጽ ነው። ከኔ ጋር ነው መኖር ያለበት። ገባሽ አይደለ? እሱ ምርጫው ግልጽም ሆነ ግልጽ አልሆነ እሱ የሚወሰነው በአብርሃም ጤነኛ ሆኖ መምጣት ላይ ነው። አብርሃም ሲመጣ ማንን እንደሚመርጥ እሱ ነው የሚያውቀው። ዛሬም ነገም እላችኋለሁ፣ አብርሃም ከፈለገው ከሩታ ጋር ከፈለገው ከሄርሜላ ጋር ይኖር፣ አይመለከተኝም። ነግራችኋለሁ። ትክክል ያልሆነ ነገር ግን ትክክል አይደለም ብዬ እሟገታለሁ። ጥፋተኛው ከሌ ነው እንደዚህ ማድረግ አልነበትም ብዬ እሟገታለሁ። ስለዚህ ሄርሜላ በድግ ብለሽ አብርሃም ምንም አይነት ነገር ውሳኔ ባልሰጠበት ቦታ ላይ አንቺ መተሽ ከኔ ጋር ነው የሚኖረው፣ ውሳኔው ግልጽ ነው የሚባል ነገር የለም። አብርሃም ታሞ ነው ከኔ ወደ አንቺ የተመለሰው። ብዙ ነገሮችን እኮ አይተናል። ምናልባት እኮ አብርሃም ከአንቺ ለመለየት የፈጠራቸው ቴክኒክ ሊሆኑ ይችላሉ እኮ ብለንም አውርተናል አይደል? ያሳያቸው ነገሮች ብዙ ምልክቶች ስለሆኑ እነሱ ደግሞ አብርሃም ጤነኛ እንደሆነ እስከዛሬ ያምናሉ። ገብቷቸዋል። ስለዚህ አለየም ማለት ነው። አትቸኩሉ። ምክንያቱም አብርሃም በጤናውና በደህናው አንቺን እንደማይፈልግሽ ታውቂያለሽ። ይሄንን አሁን ሲመጣ ይነግረናል። ነገ ከነገ ወዲያ ይመጣል። የምናውቀው ጉዳይ ይሆናል። አሳምመሽ ነው ያመጣሽው። አሁን ደህና ነው። ወደ ጤናው ሲመለስ ደግሞ ከኔ ጋር መሆን ያለበት። ስለዚህ ልብሱ ልንወስድ የመጣ ነው። ምናልባት አሁን ሄርሜላ እንግዲህ አንድ እንደ መብት የምትቆጥረው ነገር ምንድን ነው? እሱ መብት አይደለም። አብርሃም ለእሷ ቀለበት ማድረጉና ኦፊሻሊ ቀለበት ማድረጉ ነው ለእሷ እንደ መብት የቆጠረችው ማለት ነው። ምንም እንኳን አብርሃም ኦፊሻሊ ፍቅረኛዋ እንደሆነ ቢታወቅም ኢቭን ፍቅረኛዋ አይደለም ባሏ ቀለበት አድርጎ ባሏ እንኳን ቢሆን ልብሱን ከሩታ ቤት ሄዳ መውሰድ አትችልም። ይሄ ልክ አይደለም። እንደነጣ ቃል አንቺ ትነግሪኝ አይገባም። አውቃለሁ እንደነጣ ምርጫው ሌላ ምናምን የሚሉትን ተረጋጋቶችን እናያለን። አዎ ማየት ይሻል ነበረ። ስለዚህ ማየት ቀስ ብሎ ማየት አብርሃም ሲመጣ የሚወስናቸውን ውሳኔዎች እንደ ማየት ዛሬ ላይ መጥቶ ንትርክና ጭቅጭቅ መፍጠር፣ የሰው ቤት ሄዶ የማይሆን ነገር ሁከት መፍጠር ኖ ልክ አይደለም። እንደሚመርጥ ግን ደግሞ አላነሳችሁ ቤት ለመዝረፍ ሁለት እኮ ያን አለ ላንቺ ብዙም ተው ስለማያስፈልግ ያው አንዴ ታመመን ብለሽ ስላሰብሽ ግን ሌላ አይ እንደዚህ አሁን ያው እሷ ምንም አይነት ነገር ብትናገር ዛሬ ሩታ ልክ ናት። እነሱ ናቸው ነገር ፈልገው የመጡት። ሩታ ምንም ነገር ብትናገራቸው ልክ ናት። አለቀ። በቤቷ መጥተው የማይሆን ጥያቄ የማይጠይቅ ጥያቄ ጠይቋት እነሱ ናቸው። ሲጀመር አሚሩ እውነት ለመናገር በዚህ ልክ መናገር የለብህም። ላንቺም በቃለ ምናምን ነገር አይባልም። አንደኛ የመጣችሁበት መንገድ ስህተት ነው። ሁለተኛ ደግሞ ስህተታችሁ ነገሩን በአግሬሲቭ ሆናችሁ በጉልበት እንደሚያረግ ሰው ነው አክት የምታረጉት። ይሄ ዘረፋ እኮ ነው የሚሆነው። እንደዛ እኮ ዘረፋ ነው የሚሆነው። ባይዘዌ እሷ ዝም ብላ የምታረጉትን ነገር እያየሽ ደውላ እኮ እናንተ ፖሊስ ብትጠራ እኮ ተሰብስባችሁ ነው የምትገቡት። አሸክሙ ሊያዞሯችሁ ይችላሉ መንገድ ለመንገድ። ሁለት ትንሽ አልከብዳት? ኧረ አትከብጂም። ብቻውንም አትከብጃትም እኮ አንዳንዴ እቃ የወንድማችን እቃ እዚህ የኔ የወንድሜ የእሷ ደግሞ የባለቤቷ እቃ እዚህ ስላለ ዛሬ ያን ነገር ለማድረግ ለመውሰድ የመጣ ነውና ባለቤት ለመሆን አልበቃችም። ባለቤት አይደለችም። ፍቅረኛው ነች፣ ግን ባለቤት አይደለችም። ምናልባት ከሩታ ሄርሜላ መብት ሊኖራት ይችላል በዚህ ሰዓት ላይ ገብቷቸዋል። ከሩታ ጋር ፍቺ ፈጽመዋል። ከሄርሜላ ጋር ግን ቀለበት አድርጓል። ልዩነት አላቸው ማለት ነው። ገብቷቸዋል። የቀድሞ ሚስትና የአሁን ፍቅረኛ መብቱ አሁን ባለበት ደረጃ የሄርሜላ የተሻለ መብት አላት። ግን ደግሞ መብቷን ለማሳየት ሩታ ቤት ሄዳ አይደለም መብቷን ማሳየት የምትችለው። ይሄ ልክ አይደለም። የባለቤቷ እቃ። ስለዚህ ልብሱ ልንወስድ ነው የመጣ ነው። ዳይ ልብሱን ስጭኝ፣ አለቀ። አስቡት እንግዲህ እንዲህ በቁጣ ለዛው መሰጣት ማለት ነው። እንዲህ በቁጣ ዳይ ልብሱን ስጭኝ፣ እኛ ልብሱን እንፈልገን ነው የመጣው። እንዲህ እየተደረገ እንዲህ እየተባለ እየተወዘወሽ ይሄ ነገር ፍለጋ ነው የመጣሽው። ሲጀመርም ልብስ ፈልገሽ ሳይሆን ነገር ፈልገሽ ነው የመጣሽው። አይ አንሰጥም የምትይ ከሆነ ደግሞ ችግር የለውም። እኔ ልብስ የመግዛትም ሆነ ነው አይደለም አለኝ፣ ግን ደግሞ አምነሽበት ሲሆን ጥሩ ነው። እሺ ምንድን ነው አንቺ ነሽ እንደ ለእሱ ሁሉ ነገር የምታደርጊ ነኝ ምናምን አልሽ። በደንብ አደርግለታለሁ። እኔ ብዙ ነገር ስለማደርግለት ነው ቅጥል ያልሽው። ምክንያቱም ይኸውልሽ በመያዝ ደረጃ ያው ሄርሜላ ትበልጣለች። አብርሃም ያ ተመችቶታል። ገብቷችኋል አይደል? እንዴት መያዝ እንዳለባት
በብልሃት አብርሃምን እንዴት መያዝ እንዳለባት ስላወቀች አብርሃምም ከልብስ ያለው ለዛ ቀድሞውኑ ማለት ነው። ወንድ ልጅ ደግሞ የምትይዘውን ሴት ይፈልጋል። ይሄ ምን ግልጽ ነው። በቃ ሰላም የምትሰጠውን ሴት ይፈልጋል። ሰላም አሰጠውን፣ በቃ ሄደ፣ በቃ አለቀ። እንደዛም ሰላም እያጣ እኮ ላለመለየት ደግሞ ጥረት አድርጎ ነበር አብርሃም፣ በጣም ጥረት አድርጎ ነበር። ግን ደግሞ ሩታ በራሷ አልፈለገችውም ያንን ነገር፣ አለቀ። ስለዚህ እሱ ሄደ ማለት ነው። ሌላ ነገር አንፈልግም። ሌላ ግርግር ውስጥ ምንም ግርግር ሊፈጠር አይችልም። ምንም ግርግር ሊፈጠር አይችልም። ማንም ምንም ሊያመጣ አይችልም። በቃ ቤትሽ መጣን አይደል? ያለውን ነገር የወንድማችንን እቃ ስጭኝ ነው። ሌላ ታሪክ ልናወራ አልመጣንም። ማውራት ማንፈልግ አያችሁ አይደል? አሚሮ አልባሰም ከሷ ከሄርሜላ በጣም ይደብራል። ደስ አይልም። የምሬ ነው የምለው፣ ደስ አይልም። እሱን ትሰጪናለሽ። ይኸውልሽ እኛ እንኳን በግዳጅ መግባት ስላልፈለግን እንጂ ብዙ ነገር ማድረግ አቅቶን አይደለም። ይቻላል ብለህ ነው? በግዳጅ ይሆናል ብለህ ነው? አይቻልም እኮ በግዳጅ የሰው ቤት ገብቶ እንደፈለገ ማድረግ አይቻልም፣ አይቻልም። እስቲ ሞክረው አንተ ወንድና ምናምን ገብቻለሁ። ማስወጣታችን ምን ልታስወጪኝ በምን ተአምራችን? እኔ ስጨርስ ምናልባት መፈልገውን ዕቃ ሳይት ሲይዝ ልወጣ እችላለሁ እንጂ አንቺ እንዳሰብሽው አልወጣም። እስቲ ምናልባት እንግዲህ ሄርሜላና አሚሩ የመጡት ኤፍሬም ሄርሜላ ጋር ያደረገውን ነገር ለመበቀል ነው የመጡት። ታስታውሳላችሁ? ኤፍሬም እና ቢኒ ባለፈው ሄርሜላ ቤት ገብተው ሚኪና ማርቲን በጣም አመነጫጭቀው ምናምን ነገር ነው የወጡት። ከዛ የሆነ ቀን ደግሞ ቢኒ ማነው ኤፍሬም ብቻውን ሄዶ ሄርሜላን ምን ሲያደርጋት እንደነበረ አይተናል። ቡዜ ሁሉ መታ፣ በጣም ቡዜን እንኳን በመናቅ ማለት ነው። ስለዚህ ሩታ እንደላከችው ነው እነሱ የሚሰማቸው። ገብቷቸዋል አይደለ? ስለዚህ ያንን ለመበቀል የመጡት እንጂ እውነት እንደማያስኬዳቸው በደንብ ያውቃሉ። በቃ አለቀ። ፈልገው ሳይሆን እቃውን ፈልገው አይደለም የመጡት። ጭቅጭቁና ሩታን ለማበሳጨት ነው የመጡት። ይሄ ግን ልክ አይደለም። አንቺ የተሻልሽ ከሆን በዛው መቀጠል ነበረብሽ። ሄርሜላ ዛሬ በጣም በጣም የሚያሳፍር ነገር ነው የሰራሽው። ሩታ ወይስ ያኔ ልትፈቹ ስታስብ ያን ሁሉ ነገር አታካራ ስትፈጥሪ ነበር አይደል? ፈተሹ እንደ ጨርሰሻል ፋይልሽን። ዛሬ አብርሃም ወድቆ ማየት ስለምትፈልጊ ብቻ ነበር ያንን ነገር እያደረግሽ የነበረው። ግን ወድቆ ስለተነሳ ነው እያንገበገበሽ ያለው። በእርግጠኝነት ይኸውልሽ ጥለሽው የነበረን ሰው አንስታ ሰው ስላደረገችው በዛና ሀልክ እሱ ግልጽ ነው፣ ምንም ጥያቄ የለውም። አልፈልግም ብላ አሳስራ ሁሉ ነው ያስፈረመችው። አዎ እሱን አንረሳው። ግን ደግሞ ሄርሜላ አነሳችው። አብርሃም ባሰበችው ልክ አልወደቀም። ያ ደግሞ ለምን ወደ ራሷ ለመመለስ ደግሞ ጥረት አደረገች። እሺ ተመለሰ። ግን በማይሆን መንገድ መሆኑ ደግሞ ትልቅ ስህተት ፈጠረ። ተከፍተሻል፣ አዝነሻል። ለምን እንደዚህ ደብረሻል? ለምን እንደዚህ ደብረሻል? ነው ወድቆ ያነሳው ነው ብዙ ነገር እንዳውራ የምታደርገው አሚሩ። ያው ሩታ ብታወሪ ምንም የምታወሪው ነገር የለም። እውነት ለመናገር ምንም የምታወሪው ነገር የለም። ምክንያቱም ያደረግሻቸው ነገሮች ጥሩ ነገር እንዳልሆኑ ይታወቃል። አሁን ግን ስለሱ ሳይሆን ስለ ዛሬው ብቻ ነው ማውራት የምንፈልገው። ዛሬ ስለተፈጠረው ነገር ልክ አይደለም ነው። በነገራችን ላይ ሄርሜላ እንግዲህ ትዳሯን እንዴት መያዝ እንዳለባት ከዚህ ፊትም ለሩታ ነግራታለች። ብልህ ሴት ሁኚ ብላት በጣም ነግራት ነበረ። ከመፋታታቸው በፊት ብልህ ሴት ሁኚ፣ ባልሽን በስርዓት ያዢ፣ አክብሪው፣ ፍቅር ስጪው ስትላት ነበረ። ያን ነገር ሩታ ልታደርግ አልቻለችም። ምክሯን ሁሉ እየናቀች ነበረ። ያው አብርሃም አመለጠ በዚህ መሃል። አንተ ለማውራት ብዙ ነገሮችን መስዋዕት ከፍለሽ ኦር ሰምቲንግ የሆነ ነገር ሞክረሽ ነው ችግር አልነበረው። አንቺ በትንሽ ፍንጭት ፈልገሽ ገብተሽ ህይወታችንን ያመስሹና ክፍተታችንን እንዲጎላ ያደረሽው ከኛ ህይወት ውጭ ስትባይ ሙጥኛሽው አንቺ ነሽ። በነገራችን ላይ ሄርሜላ አይደለችም ለዚህ ነገር ያበቃቸው፣ ሄርሜላ አይደለችም በመጀመሪያ ደረጃ ማለት ነው። ምክንያቱም ጸቡ የጀመረው ሄርሜላ ከመምጣቷ በፊት ነው። ይሄ ግልጽ ነው። ጸቡ የጀመረው አብርሃም የሱ ልጅን ያልሆነ ያንተ ልጅ ነው ብለው ያንቺ ወንድሞች ያመጡት ጣጣ እውነት ነው ብለሽ ተቀበለሽ አብርሃምን ጥንብርኩሱን ስታወጩ ነበረ። ዲኤንኤ ያስቀየራችሁ፣ ብዙ ነገር አደረጋችሁ። አብርሃም በዛ ሰዓት ላይ ነገሮቹን ለማስተካከል ብዙ ጥረት አድርጓል። በዛ መሃል ላይ ነው ሄርሜላ የመጣችው። መጀመሪያም ያንቺ ስተት ነው። ግን ደግሞ ክፍተትና የሆነ ትንሽ ነገር ጠብቀሽ መጣሽ። በሰበብ አስባቡ እኛ ህይወት ውስጥ ገባሽ። ሌላ ነገር ለመፍጠር ሞከርሽ። ያው መታ ቤስት ፍሬንድ መሆኗ ልክ እንዳልሆነ ሁላችንም በወቅቱ የተናገርናቸው ነገሮች ነበሩ። ሄርሜላን በጣም ተቆጥተናል፣ አብርሃምንም በጣም ተቆጥተናል። ልክ አይደለህም ብለን ማለት ነው።
ሩታ በእርግዝናዋ ጊዜ ብዙ ነገሮችን አሳልፋለች፣ ብዙ ስቃዮችን አሳልፋለች። በዛን ጊዜ ላይ ብቻዋን ነበረች። ግን ከዛም በኋላ እንዲስተካከሉ ብዙ ጥረት ተደርጎ ነበር፣ አልሆነም። ከዚህ ጀምሮ ቀለበት አድርጎ ብዙ ነገሮችን እኮ ሰምተሻል። ከኔ ጋር ስንት ነገር እንዳደረገ አውቃሽ እኮ ተመልሰሽ ከኔ ጋር ካልሆንሽ ያልሽው አንቺ ነሽ። ምን ነው ዋሻው? አሁን ኮጭ ቀጣይ ያስፈልግም ሩቲ በቃ ትንገበገቢ ነገር ነው። ድሮም ስትንገበገቢ ነው፣ አሁንም ገና ትንገበገቢያለሽ። ገና ደግሞ እኔ ማድረግ የምፈልገውን ነገር እያደረኩኝ ገና ቅጥል ነው ማድረግሽ። ሲጀመር አብርሃም ከኤርሜላ ጋር ቢሆን ራሱ ሩታ አትተውም። ሰላም መኖር አይችሉም፣ በሰላም መኖር አይችሉም። በቃ ባጭሩ ሩቲ ያንቺ ባል አይደለም፣ ፈተሽዋል። ከዛ በፊት ባልሽ ነበር፣ የልጅሽ አባት ነበር። አዎ የምትከበሩ ነበር። በቃ አለቃ ያ ነገር አልቆ አሁን ግን ምንም ማውራት አንፈልግም ከአንቺ ጋር። አብርሽ ወደኛ መጥቷል። ስለዚህ ያሉትን እቃዎች ለጊዜው የሆነ ነገር እስኪደረግለት ድረስ ያሉትን እቃዎች እንድትሰጪ ነው። ሌላ ምንም አታካራ ምን አይ አሚሩ በዚህ ልክ ስሰራለ ብዬ አልጠበቅኩም። እውነት ለመናገር ማውራት አንፈልግም። ካልፈለክ ይኸው በሩ ያንቺ ክፋት ሊያሰጋኝ ይችላል፣ ያው መጥፎነትሽ ሊያሰጋኝ ይችላል። ይቅርታ አድርጊልኝ። በብልሃትና በፍቅር በክብር ግን አብርሃም እንደማትመልሺው በጣም እርግጠኛ ነኝ። አሁን ማለት ነው እውነት ለመናገር አብርሃም መጥቶ ነገሮቹን በግልጽ ማለት ነው እስኪነግረን እኔ ራሱ ጓጉቻለሁ። እውነቴን ነው የምነግራችሁ። ማግኘት ቀርቦልሽ ነበር ሰማሽኝ አይደለ? አትሰሚም? ጆሮሽ አይሰማም? ይቅርታ መርጬ መስማት ትችላለህ ከፈለክ። እዚህ ቤት በመጣ ቁጥር ሁሌ እንደሰጋሽ ነው እየተንገበገብሽ የምትኖሪ ከሆነ አሁን ሁሌ መስጋት ክፋትሽ እኮ ነው የሚያሰጋኝ። ከዚህ በኋላ ሶስት ቀን ጠይቀኝ ጀመር እና እዛኛው ክፍል ነው አይደል? ናገርተና የሰው ቤት ዘው ብሎ የፈለጉትን ነገር መውሰድ ይቻላል? አይቻልም። ሩታ ዛሬ ራርታላችሁ ነው። እሺ ሩታ ልቀቂኝ። የራሱን መወሰን የሚችለው አብርሃም ተመልሷል። ስለዚህ ልብሱ ልንወስድ ነው የመጣነው። አለቀ። ልብሱ ዝጭ እንወጣለን። እሱ ወስኖ እራሱ ይውሰድ። አንቺ ምን ቤት ነሽ? እንደ ሐውልት ቆመሽ ትውያታለሽ እንጂ እያማረሽ ይቀራታል። ወይኔ እሞታታለሁ ወይ አንቺ ትሞቻታለሽ እዚህ ቤት እንጂ እዚህ ጫልፈሽ እስቲ አንቺ ወንድ ነሽ እንጂ ጸብ ፍለጋ ነው የሄዱት። እውነት ለመናገር ይሄ ጸብ ፍለጋ እንጂ ልክ አይደለም። ልብስ አይደል? ልብሱን በቀለሽ ደስ ትችያለሽ። እኛ ደግሞ በምናገኘው እናገኘዋለን። እሺ አይባልም እንደዚህ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው